ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብት ወልድ ነኝ። በቅርቡ ከኤርትራ መንግስት ጋር ቅራኔ ውስጥ ገብተው የነበሩት በአፍሪካ የአሜሪካ ኮማንደር የሆኑት ማይክል ላንግሌይ በዛሬው ዕለት ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። ባለፈው ግንቦት ወር ላንግሌይ በኤርትራ የውስጥ ጉዳይ ውስጥ ጣልቃ ገብተዋል በሚል ከኤርትራ ጋር ቅራኔ ውስጥ መግባታቸው ይታወሳል። የአሜሪካ ማሪን ኮርፕስ ጀነራል እና አፍሪካም አዛዥ ከሆኑት ጀነራል ማይክል ላንግሌይ ጋር ዛሬ ጧት በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መወያየታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። በአገዛዙ ሚሊሻዎችና ፖሊሶች መካከል በተፈጠረ የእርስ በርስ አለመግባባት የጎጃሟ ቻግኒ ከተማ በትናንትናው ዕለት በተኩስ ስትናጥ መዋሏን ነዋሪዎች ገለጹ። የእርስ በርስ የተኩስ ልውውጡ ሲያበቃ 2 ሚሊሻዎች መገደላቸውና 4 መቁሰላቸው ተረጋግጧል። ከቀናት በፊት ፋኖች ዳንግላ ላይ በሰሩት ኦፕሬሽንና በፈጸሙት ጥቃት ጊሳ ላይ ሰፍሮ የነበረው የመንግስት ጥምር ጦር እንደተበታተነ መዘገባችን አይዘነጋም። በወቅቱ ከጥቃቱ በመትረፍ ወደ ቻግኒ ሸሽተው የሄዱትን የጓንጓና የቻግኒ ሚሊሻዎችንና ፖሊሶችን በትናንትናው ዕለት አለቆቻቸው ተመልሳችሁ ሂዱ በማለት ትዕዛዝ ሲሰጧቸው የተደራጀ የፋኖ ኃይል ባለበት ቦታ ተመልሰን አንሄድም በማለታቸው አለመግባባት መፈጠሩን የገለጹት የፖሊስ ምንጮች አለመግባባቱ ወደ እርስ በርስ ተኩስ ልውውጥ ተቀይሮ የቻግኒ ከተማ በተኩስ ስትናጥ ውላለች። አጠቃላይ 6 ፖሊስና ሚሊሻዎችም አላስፈላጊ ዋጋ ከፍለዋል ሲሉ ለዝግጅት ክፍላችን ገልጸዋል። በአሁኑ ሰዓትም በቻግኒ ያለው ውጥረት እንዳለ መሆኑን የአካባቢው ነዋሪዎች እየተናገሩ ናቸው። አሁን 90% በሚገባ በተጨባጭ መተናቸዋል። በሸዋ አጣያ አቅራቢያ በመንግስት ጥምር ጦርና በፋኖ ኃይሎች መካከል ውጊያ እየተደረገ መሆኑን ከስፍራው የደረሰን መረጃ ያመለክታል። ውጊያው የተቀሰቀሰው በወታደራዊ ተሽከርካሪዎች ከአጣየ ከተማ በመነሳት ወደ ካራ ለጎማ ሲንቀሳቀስ በነበረው የጥምር ጦር ላይ የሸዋ ፋኖች ልዩ ስሙ ፈራጅ ጎጥ የተባለ ቦታ ላይ ቀድመው ደፈጣ በመያዝ ከፍ ያለ ጉዳት በማድረሳቸው ምክንያት ነው ሲሉ የአካባቢው ነዋሪዎች ተናግረዋል። በዚህ ጥቃት የሚሊሻ አመራር የሆኑትን አቶ አሚን ኑሩን ጨምሮ ከመከላከያው ጋር በመንገድ መሪነት እየተሳተፉ የነበሩ ሌሎች አካባቢው የፖሊስና የሚሊሻ ኃላፊዎችም ሰለባ መሆናቸው ተነግረዋል። ከደፈጣ ጥቃቱ በተረፉት የጥምር ጦር አባላትና በፋኖች መካከል ለጥቂት ሰዓታት ውጊያ መቀጠሉን የገለጹት ነዋሪዎቹ ሆኖም ብዙም ሳይቆዩ ከጥቃት የተረፉት አካባቢውን ለቀው ወደ መጡበት አቅጣጫ በመመለሳቸው አሁን ላይ ውጊያው ጋብ ማለቱን ተናግረዋል። የመንግስት ኃይሎች ወደ ቦታቸው ሲመለሱ በደፈጣ ጥቃቱ የተጎዱትንና ሰለባ የሆኑትን ሁሉንም ጓዶቻቸውን ባለማንሳታቸው በየቦታው ወድቀው የተገኙትን ወታደሮች የአካባቢው ማህበረሰብ በመተባበር ሲያነሳቸው መዋሉንም ጨምረው ተናግረዋል። በአጣየ ዙሪያ እየሆነ ባለው ነገር ከመከላከያም ሆነ ከፋኖ በኩል እስካሁን ድረስ የተሰጠ ምንም አይነት መግለጫ የለም። በሌላ በኩል በምዕራብ ጎጃም ዞን ቁጭ ከተማ ላይ ሰፍሮ ከነበረው የአገዛዙ ኃይል መካከል 8 ወታደሮች ብሬንና ስናይፐርን ጨምሮ ሙሉ ትጥቃቸውን እንደያዙ የአካባቢው የሚንቀሳቀሱትን የፋኖ ኃይሎች መቀላቀላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል የቡሬ ዳሞት ብርጌድ ምክትል ወታደራዊ አዛዥ ኮማንዶ ይበልጣል ከግንባር በሰጠው መግለጫ በቡሬ ዳሞት ዙሪያ በተደረገው ውጊያ በመከላከያ ላይ ከፍ ያለ ድል መቀዳጀታቸውን ተከትሎ 8 ወታደሮች ከነሙሉ ትጥቃቸው በፈቃዳቸው እንደተቀላቀሏቸው ገልጸዋል። በፈቃዳቸው ለገቡት ወታደሮችም በብርጌዱ አባላት የክብር አቀባበል እንደተደረገላቸው ኮማንዶው ጨምሮ ተናግረዋል። ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከጥቂት ቀናት በፊት በሚዲያ ብቅ ብለው በአማራና በኦሮሚያ ክልል 90% ያሉ ስራ ሰርተን ጨርሰናል ማለታቸው ይታወሳል። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% ኢታማጆር ሹሙ ይህን ቢሉም በየዕለቱ ከተለያዩ የየክልሎቹ ወረዳዎችና ከተሞች የሚወጡት መረጃዎችና በመሬቱ ላይ ያለው እውነታ ግን እርሳቸው ያሉትን አያመላክቱም። ጠበቃ ሰብለ አሰፋ ታሰረች። ትናንት ከሰዓት በኋላ የፖሊስ አባላት ጠበቃ ሰብለ አሰፋን ቢሮዋ ድረስ በመሄድ ስለ ሕግ ግንዛቤ በሰራቻቸው ቪዲዮዎች ምክንያት ለጥያቄ እንደምትፈለግ በመንገድ ወስደዋታል። ጠበቃ ሰብለ አሰፋ ዛሬ አርብ ፍርድ ቤት ትቀርባለች ተብሎ ሲጠበቅ የነበረ ቢሆንም እስካሁን ድረስ በችሎት አለመቅረቧ ተረጋግጧል። ጠበቃ ሰብለ ከቅርብ ጊዜ ወዲህ በቲክቶክ ላይ በምታቀርባቸው የሕግ ግንዛቤ ማስጨበጫ ቪዲዮዎቿ በብዙዎች ዘንድ ተወዳጅነትን አትርፋለች።
ሰብለ ከ16 ዓመታት በላይ በዳኝነትና በጥብቅና ዘርፍ ልምድ ያላት ስትሆን በተለይ ሕግን አለማወቅ ከተጠያቂነት አያድንም በሚለው አባባሏ በደንብ ትታወቃለች። አሁን ላይ ጠበቃ ሰብለ በስር ላይ እንደምትገኝ እህቷ ጋዜጠኛ ኤልሳ አሰፋ አስታውቃለች። በትግራይ ክልል መቀሌ ከተማ 5ኛ ክረምት በሸራ መጠለያ ማሳለፍ ይፍቃን በሚል መሪ ቃል እየተካሄደ ያለው ሰላማዊ ሰልፍ ለሶስተኛ ቀን ዛሬ ሰኔ 13 ቀን 2017 ዓ.ም እየተካሄደ ይገኛል። ሰላማዊ ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራ ነው። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። በተመሳሳይ የትግራይ ክልል ኦርቶዶክስ ተዋሕዶ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸው በከተማዋ ሮማናት አደባባይ በሚካሄደው ሰልፍ እንዲሳተፉ ጥሪ አቅርበዋል። በመቀሌ ለተከታታይ ለ3 ቀናት የተካሄደው ሰልፍ ዛሬ የመርሃ ግብሩ የመጨረሻው ቀን ነው ተብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተደረገብኝ እገዳ በስራዬ ላይ ተጽዕኖ አሳድሮብኛል ሲል ገለጸ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ተጥሎበት የነበረው ጊዜያዊ እገዳ አሁን በሚሰራው ስራ ላይ ተግዳሮት እየሆነበት እንደሚገኝ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታውቋል። የሲቪል ማህበረሰብ ድርጅቶች ባለስልጣን በዚህ ዓመት ኢሰመጉን ጨምሮ ሌሎች 5 በሰብአዊ መብቶች ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ላይ ከተቋቋሙበት ዓላማ ውጭ ሲንቀሳቀሱ አግኝቻቸዋለሁ ማለት እግድ መጣሉ ይታወሳል። የሀገር ውስጥ የምግብ ዘይት አምራቾች የጥሬ ዕቃ እጥረት አጋጠመን አሉ። በኢትዮጵያ የሚገኙ የምግብ ዘይት አምራቾች የቅባት እህሎች እጥረት አገጥሟቸው ከአቅማቸው በታች እያመረቱ መሆናቸውን የኢትዮጵያ ምግብ ዘይት አምራች ኢንዱስትሪ ማህበር አስታውቋል። ማህበሩ እንዳስታወቀው የቅባት እህሎች በብዛት ወደ ውጭ የሚላኩ በመሆናቸው የሀገር ውስጥ አምራቾች ለምርት የሚያስፈልጋቸውን ጥሬ ዕቃ በበቂ ሁኔታ እያገኙ አይደለም። በዚህም ምክንያት በዘርፉ ከፍተኛ ካፒታል ኢንቨስት ያደረጉና በርካታ ሰራተኞችን የቀጠሩ ኢንዱስትሪዎች ለኪሳራ እየተደረጉ መሆናቸውን ሸገር ዘግበዋል። እንኳን የፋብሪካዎች ምርት ቀንሶ ወትሮም በኢትዮጵያ የዘይት ዋጋ የማይቀመስ ከሆነ ሰንብተዋል። አወዛጋቢውና በዘር ተኮር ጉዳዮች ላይ በሚደረጉ ክርክሮች ስሙ የሚነሳው የደቡብ አፍሪካ ፖለቲከኛ ጁልየስ ማሌማ ወደ ዩናይትድ ኪንግደም እንዳይገባ ተከለከለ። ፖለቲከኛው ጁልየስ ማሌማ ለሕዝብ ጥቅም ግልጋሎት የሌለው የሚል ብያኔ እንደተሰጠው የገለጸው የዩኬ የሀገር ውስጥ ሚኒስቴር በዚህም ምክንያት ወደ ሀገር ውስጥ እንዲገባ መፍቀድን አላስፈላጊ ሆኖ እንዳገኘው ገልጿል። ኒውስ 24 በተሰኘው የሀገር ውስጥ መገናኛ ብዙሃን የታተመው ደብዳቤ እንደሚያመለክተውም የዩናይትድ ኪንግደም መንግስት ፖለቲከኛው ለሐማስ ያለውን ከፍተኛ ድጋፍ ጠቅሷል። ማሌማ ከመስከረም 26ቱ የሐማስ ጥቃት በኋላ ባደረገው ንግግር ሐማስ ወደ ስልጣን የሚመጣ ከሆነ እርሱና ፖለቲካ ፓርቲው ቡድን እንደሚያስታጥቁ መግለጹም በደብዳቤው ላይ ተካቷል። የእንግሊዝ መንግስት ፖለቲከኛው ወደ ሀገር እንዳይገባ ለማድረጉ በስጋትነት የጠቀሰው ሌላኛው ምክንያት ደግሞ ነጭ ሰዎች እንዲገደሉና ሰዎች መሳሪያ እንዲያነሱ ጥሪ አድርጓል የሚል ነው። ኢኮኖሚክ ፍሪደም ፋይተርስ የተሰኘውና ባለፈው ዓመት በተካሄደው የደቡብ አፍሪካ ፓርላማ ምርጫ 4ኛ ደረጃን የያዘው የፖለቲከኛው የማሊማ ፓርቲ የእንግሊዝን ውሳኔ ፈሪነት ነው ሲል ተቃውሞታል። ውሳኔው ዲሞክራሲያዊ ክርክርን ያፍናል ሲልም ተችቷል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ባለፈው ወር በአሜሪካ ዋይት ሃውስ በተገኙበት ወቅት ፕሬዝዳንት ዶናልድ ትራምፕ ፖለቲከኛው ማሌማ የሚታይበትን አንድ ቪዲዮ እንዲታይ አድርገው ነበር። እንደ ቢቢሲ ዘገባ ማሌማ ወደ ዩናይትድ ኪንግደም እንዳይገባ ሲከለከል በ2 ወራት ውስጥ ይህ ለሁለተኛ ጊዜ መሆኑ ነው። እስራኤል በምትፈጽመው ጥቃት አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል ስትል ኢራን አስጠነቀቀች። እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስትር ለቢቢሲ ተናግረዋል። ይህ የአሜሪካ ጦርነት አይደለም ያሉት ሳይድ ሀቲብዛዴህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜ ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየውም አስጠንቅቀዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።